ጓደኞቻችሁ የምትሰሩትን ቪዲዮ እየገደሉባችሁ ነው። በዛሬው ቪዲዮ ጓደኞቻችሁን አልጎሪዝሙ የሚፈልገውን አይነት ተመልካች እንዲሆኑ የሚያስችላቸውን 4 መሰረታዊ ነገር ነግራችኋለሁ። በመጨረሻም አልጎሪዝሙ እንዴት እንደሚሰራ ለነዛ 4 ነገሮች እንዴት ሪአክት እንደሚያደርግ በዚህ ቪዲዮ እናያለን ማለት ነው። ሶሻል ሚዲያ ላይ ብዙ ጊዜ በተመልካችነት ቆይቻለሁ፣ ግን ሁሉ ጊዜም ኮንተንት ክሬተር የመሆን ሀሳብ ነበር። ፌመስ ለመሆን ምናምን ብቻ ሳይሆን ደግሞ ሀሳቦቼን አመለካከቶችንም ለመግለጽ ነበር መሆን የምፈልግ የነበረው። ገንዘብ አልፈልግም ነበር። ስለዚህ ቪዲዮ ፖስት ማድረግ ጀመርኩ። ግን እንደማስበው ተው አይመለከተውም፣ ቪው የለውም ምናምን። አይኖ እኔ ጋም ችግሩ ሊኖር ይችላል፣ ግን አብዛኛው ችግር መጀመሪያ ላይ የሚመለከቱት ሰዎች ጋር ነው፣ which is ጓደኞቼ ምናምን ማለት ነው። ስለዚህ እሱን ችግር በዛሬ ቪዲዮ እንፈታዋለን ማለት ነው። ይህን ቪዲዮ ለጓደኞቻችሁ ለሚያስፈልገው ሰው ላኩላቸው። ማሳሰቢያ፣ ይህ ቪዲዮ የተሰራው ለሁሉም ሶሻል ሚዲያ ፕላትፎርሞች ነው። ለስፔሲፊክ ሶሻል ሚዲያ ፕላትፎርም የምትፈልጉት ከሆነ ለእያንዳንዱ እኔ የሰራሁት ሪሰርች ቴሌግራም ቻኔል ላይ አስቀምጥላችኋለሁ። እዛ እየገባችሁ ማየት ትችላላችሁ። ሊንኩን እዚች ጋር ወይ ደግሞ ዲስክሪፕሽን ላይ አስቀምጥላችኋለሁ ማለት ነው። የመጀመሪያው ነገር ዋች ታይም ነው። ቪዲዮ የፈለገ ደባሪ ቢሆን ራሱ ከመጀመሪያው ጀምሮ መመልከት አለባችሁ። ምክንያቱም አልጎሪዝሙ የሚያውቀው ቪዲዮን ጨርሰውታል ወይስ አልጨረሱም። ከጨረሳችሁት ይህ ቪዲዮ አሪፍ ነው ማለት ነው፣ ሰው ወዶታል ማለት ነው፣ ያ ሰው እየወዶታል ማለት ነው። ስለዚህ ለሌላኛው ሰው ወይ ደግሞ ለብዙ ሰው ሼር ያደርገዋል ማለት ነው። ግን እናንተ ገና እንደመጣላችሁ ስክሮል የምታደርጉት ከሆነ ወይ ደግሞ ክሊክ አድርጋችሁ የምትወጡ ከሆነ ለአልጎሪዝሙ ምን እየነገራችሁት ነው? ይሄ ቪዲዮ ደስ አላለኝም፣ አልወደድኩትም እያላችሁት ነው። ስለዚህ ቪዲዮውን ሙሉን ተመልከቱት ማለት ነው። እንደውም ብትችሉ ቪዲዮውን ደግማችሁ ለማየት ሞክሩ። ሁለተኛው ነገር ሴቭ እና ሼር ማድረግ ነው። ቪዲዮውን ለሆነ ሰው ሼር አድርጉት። ለሆነ ሰው ለገዛ ለሰውየው ራሱ ሊሆን ይችላል። ብቻ ሼር አድርጉት ለሆነ ሰው። ይህን ማድረጋችሁ ለአልጎሪዝሙ ምን ይነግረዋል? ይህን ቪዲዮ የሆነ ሰው ተነስቶ ሼር ካረገው ወይ ደግሞ ሴቭ ካረገው ቪዲዮን ወዶታል ማለት ነው። ስለዚህ ይህን ሰውዬ ለሌላ ሰዎች ብልከው ይወዱታል፣ ያዩታል ብሎ ነው የሚያስበው። አንድ ነገር ልንገራችሁ፣ ኮፒ ሊንክ ማድረግ እንደምታስቡት ያን ያህል ጥቅም የለውም። አንለስ ኮፒ ያደረጋችሁት ሊንክ ሌላ ቦታ ሄዳችሁ ፔስት አድርጋችሁ ሼር የማታረጉት ከሆነ ማለት ነው። ስለዚህ ኮፒ ሊንክ 10 ጊዜ 50 ጊዜ ምናምን ከምታረጉ ለሆነ ሰው ለምታውቁት ለሶስት ሰው ጀስት ቪዲዮን ራሱን ሼር ማድረግ ይሻላል። ሶስተኛው ላይክ እና ኮሜንት ማድረግ ነው። ይሄ አሪፍ የሆነ ኢንጌጅመንት መስጫ መንገዶች መሀል የመጀመሪያውና ላይክ አሪፍ የሚባለው ነው። ኮሜንት ስል ደግሞ ይሄ ኢሞጂ ኮሜንት የምታረጉ ሰዎች አድቡ። ምክንያቱም ኮሜንት ላይ ኢሞጂ ያረጋችሁ ማለት አልጎሪዝሙ ይለየዋል። ላይክ ቴክስትንና ኢሞጂን ለይቶ ስለሚያውቅ እንደ ኢንጌጅመንት አይቆጥረውም። ስለዚህ ጀንዊን የሆነ 3 ወይም ከዛ በላይ የሆነ ቃላትን እየጻፋችሁ ኮሜንት አድርጉ። ኢቭን ላይክ ክሬተሩ ራሱ ላይክ ቪዲዮን የሰራውን ሰው ራሱ መስደብ ትችላላችሁ። ሮስት አድርጉት፣ ችግር የለውም፣ አይደብረውም። እናንተ ኮንተንት ክሬተሮችም እንዳይደብራችሁ። አራተኛው ፎሎ እና ሰብስክራይብ ማድረግ ነው። አልጎሪዝሙ ስለ ፎሎ እና ስለ ሰብስክራይብ አካውንት ብዙ ኬር አይሰጥም፣ ግን ደግሞ ሳይኮሎጂካሊ ለጓደኛችሁ ጥቅም ስላለው ሰብስክራይብ አድርጉት። አይቆጥርም ደግሞ እና ፎሎ አድርጉ ዝም ብላችሁ፣ ችግር የለውም እኮ። ጓደኛችሁንም እንደ ትልቅ የኮንተንት ክሬተር አስቡትና ጀስት ፎሎ ህም፣ ችግር የለውም፣ አይቆጥርም። ፎሎ አድርጉ፣ በዛው እኔንም ፎሎ አድርጉኝ፣ ሰብስክራይብ አድርጉኝ። ኦኬ። አሁን ደግሞ በቪዲዮ መጀመሪያ ስላችሁ የነበረውን ነገር ነግራችኋለሁ። አረሳችሁት? ይሄንን ማለት ነው። በመጨረሻም አልጎሪዝሙ እንዴት እንደሚሰራ ለነዛ 4 ነገሮች እንዴት ሪአክት እንደሚያደርግ በዚህ ቪዲዮ እናያለን ማለት ነው። አልጎሪዝሙ የሚፈልገው የሆነን ሰው ወይ ደግሞ የሆነን ተመልካች እዛ ፕላትፎርም ላይ ብዙ ጊዜውን እንዲያሳልፍ ማድረግ ነው አልጎሪዝሙ የሚፈልገው። ይሄንን ለማድረግ ደግሞ ምን ይፈልጋል? በጣም ኢንጌጂንግ የሆኑ ቪዲዮችን ይፈልጋል። ከዚህ በኋላ የምነግራችሁን ነገር ከሱ አንጻር እንድትመለከቱ ፈልጋለሁ። እሺ፣ ለምሳሌ ይሄን ቪዲዮ የሆነ ጓደኛ ያየውን በል። 2 አይነት ምርጫ አለው። ወይ ቪዲዮን የፈጠነ ስክሮል ማድረግ ወይ ደግሞ ቪዲዮን ሼር ማድረግ፣ ላይክ ማድረግ፣ ኮሜንት ማድረግ፣ ሙሉን ቪዲዮ ጨርሶ ማየት፣ እንደውም የሚወደኝ ከሆነ ደግሞ ማየት ማለት። ስለዚህ ፈጥኖ ስክሮል ካረገው አልጎሪዝሙን ብሎ ያስባል፣ ኦኬ ይሄ ቪዲዮ ደስ አይልም ማለት ነው። ስለዚህ ይሄ ቪዲዮ ደስ የማይል ከሆነ ተመልካች ሊያባረርበት ነው ማለት ነው። ስለዚህ ምን ያደርጋል? ይሄን ቪዲዮ ለማንም ሼር ያደረገውም በ300 እና በ200 በ100 ቪው ውስጥ ይቀራል ማለት ነው። ግን ሼር ከተደረገ፣ ኮፒ ከተደረገ፣ ላይክ ከተደረገ፣ በጀንዊን የሆነ ኮሜንት ከተደረገበት፣ ሴፍ ከተደረገ አልጎሪዝሙን ብሎ ያስባል፣ ኦኬ ይሄ ቪዲዮ ማለት በጣም ሰው ወዶታል፣
የተመልካች ወዶታል። ስለዚህ ይሄን ቪዲዮ ለተጨማሪ ሰዎች ሼር ባደርግላቸው ይወዱታል ማለት ነው ብሎ ያስባል ማለት ነው። ስለዚህ ቪዲዮን ለብሶ ሼር ያደርገዋል። እንደምናያቸው በጣም ብዙ ሚሊዮን እስከ ሚሊዮን የሚደርስ ቪው ይኖራቸዋል ማለት ነው። ከላይ የነገርኳችሁ ነገሮች ማድረግ ለእናንተ በጣም ትንሽ ነገር ሊሆን ይችላል፣ ግን ለኮንተንት ክሬተሮች በጣም ከምታስቡት በላይ በጣም አስፈላጊ ነገር ነው። ምክንያቱም አብዛኛው ኮንተንት ክሬተር እንደኔ ከሆነ ደግሞ ማይክ ተበድሮ ሊሆን ይችላል፣ ስልክ ተበድሮ ምናምን የሚሰራ ኮንተንት ክሬተር በጣም ብዙ። እናንተ ደግሞ በቪዲዮ ኢንጌጅ የምታደርጉለት ከሆነ በጣም ለሱ ጥቅም ያለው ነገር ነው። ስለዚህ በቻላችሁት አቅም ቪዲዮቹ ላይ ኢንጌጅ አድርጉላቸው፣ ኮሜንት አድርጉለት፣ ስደቡት፣ ችግር የለውም። ምክንያቱም እኛ የምናየው ኮሜንት መደረጉን ነው እንጂ ኔጌቲቭ ኮሜንት ሊሆን ይችላል። የፈለጋችሁትን ነገር ኮሜንት አድርጉ፣ ብቻ ኢሞጂ እንዳይሆን ኢሞጂ ኮሜንት እንዳታደርጉ እና በደንብ ኢንጌጅ አድርጉለት። የቫይራል የመውጣ ሚስጥሩ ሊሆን ስለሚችል ማለት ነው። አብርሃም ነኝ። በዛሬ ቪዲዮ የተማራችሁትን በተግባር እንድታሳዩ እፈልጋለሁ። በቀጣይ ቪዲዮ እንገናኝ። ባይ